ሰላም ሰላም ዩናይትዳውያን እንዴት ናችሁ? አሁን የጊዜያዊ ኢንተርናሽናል ጨዋታዎች ነው። አድማጮች በርካታ የዩናይትድ ከዋክብት በብሔራዊ ቡድናቸው ምርጥ እንቅስቃሴን እያደረጉ ይገኛሉ። አንዳንዶቹ ከውድድር ተሰናብተዋል። አንዳንዶቹ ወደ ቀጣይ ውድድሮች አልፈዋል። ከዚህ ሳምንት አጋማሽ በኋላ የኢንተርናሽናል ጨዋታዎች የሚያበቁ ይሆናል። ቀጣይ ዊክንድ ላይ የምንጠብቀው በጉጉት የሊግ ውድድሮች ይመለሳሉ። የጠበቃችሁት ዩናይትድም ወደ ሜዳ ይመለሳል ለማለት ነው። ክቡራን አድማጮች ግን በርከት ያሉ ከኢንተርናሽናል ጨዋታዎች ጋር ተያይዘው የነበሩ የተወሰኑ ነጥቦችን ካነሳን በኋላ የዩናይትድ የተጫዋቾችን ጉዳት በተመለከተ ጥሩ ዜና ይዘንላቸዋል። በርካታ ተጫዋቾች ከጉዳታቸው አገግመው ከኢንተርናሽናል ብሬኩ መልስ ስለሚኖረው ዩናይትድ ጨዋታ ዝግጁ እንደሆኑ ተገልጿል። የማጠብቋቸው ተጫዋቾች እንደተመለሱም ነው ሪፖርቶች እየጠቆሙ ያሉት። ይሄን መረጃ የምትሰሙት ይሆናል። ሁለት ፈረንሳውያን ዩናይትድ እጅግ የሚፈልጋቸው ተጫዋቾች የአጥቂና የአማካይ ስፍራ ተጫዋቾች ናቸው። የዩናይትድ ደጋፊ መሆናቸውን በይፋ ተናግረዋል። ለዝውውር ይሄ ጉዳይ ይጠቅማቸዋል የምናየው ይሆናል። ማናቸው ተጫዋቾች ውስጥ ከሪፖርቱ ምላሽ የምታገኙ ነው የሚሆነው። ከዝውውር እንቅስቃሴዎች ጋር በተያያዘ በርካታ መረጃዎች ወጥተዋል። በተለይ በአጥቂ መስመር ላይ ዩናይትዶች ቪክተር ኦስሜሄንን ለማስፈረም ከናፖሊ ጋር ንግግር ማድረግ ጀምረዋል ተብለዋል። ምናልባት ሆይላንድ በተቃራኒ ወደ ናፖሊ ሊያመራ ይችላል፣ የዝውውሩ አካል ይሆናል ተብሎ ተገልጿል። ዱሳን ቭላሆቪችም አዲስ በዩናይትድ የግዢ ዝርዝር ውስጥ የተያዘ ተጫዋች ስለመሆኑ ተገልጿል። ኒኮ ዊሊያምስን በተመለከተ ደግሞ ዩናይትዶች አዲስ ተፎካካሪ መጥቶባቸዋል ከዛው ከእንግሊዝ ተብሏል። ይህንን ተጫዋች ለማስፈረም ሊስት ውስጥ እንዳካተቱት ነው ዩናይትዶች የተነገረው። ፓትሪክ ዶርጎ የስም ቅያሬ አድርጓል። እንግዲህ ይህ ተጫዋች አሁን ኦቢን ተከትሏል ማለት ነው። ሁለተኛው የስም ቅያሬ ያደረገ ሌላኛው የዩናይትድ ተጫዋች ሆኗል። አብራችሁኝ ስትቆዩ አድማጮች የእነዚህንና ሌሎችም በርከት ያሉ መረጃዎችን የምታገኙ ይሆናል። ክቡራን አድማጮች ቪዲዮን ላይክ በማድረግ እንደተለመደው ድጋፍ አስተያየቶቻችሁን ማበረታታችሁን አሁንም እንድትቀጥሉ እያስታወስኳችሁ በቀጥታ ወደ መረጃዎቻችን ብንለፍ መልካም ቆይታ። አድማጮች የኢንተርናሽናል ብሬክ ጨዋታዎች መደረጋቸውን አሁንም እንግዲህ ቀጥለዋል። የተለያዩ ማጣሪያ ጨዋታዎች ናቸው በየሀገሩ እየተካሄዱ ያሉት። የሊጉ ጨዋታዎች በየክለቦቻችሁ የምትመለከቷቸው እንደናፈቋችሁ ተስፋ እናደርጋለን። በተለይ ዩናይትዶች ምርጥ አቋም በነበሩበት ሰዓት ነው ኢንተርናሽናል ብሬኩ መጥቶ እንዲቋረጡ የሆነው እንጂ ቲሙ በጣም መሻሻል አሳይቶ በብዙዎቻችሁ አሞሪምንም ጨምሮ ይሄ ኢንተርናሽናል ብሬክ መምጣቱ ለእኔ ሼም ነው ብለው ሲናገሩ ነበር። በዛው ሪትም ብንቀጥል ኖሮ የሚል ሀሳብ ለመስጠት ማለት ነው። ለማንኛውም የማንቸስተር ዩናይትድ ተጫዋቾች በብሔራዊ ቡድናቸውም ጥሩ ነገር እያደረጉ አሳልፈውታል። ክቡራን አድማጮች ራስመስ ሆይላንድ አስቆጥሯል። እንደምታውቁት ፖርቹጋል ላይ ተሸንፈው በሁለተኛው ዙር መውደቅ ችለዋል። ፖርቹጋሎች ግን አሸንፈው አልፈዋል። በፖርቹጋል ብሔራዊ ቡድን ብሩኖ ፈርናንዴዝ እና ዲያጎ ዳሎ የመሳሰሉ ተጫዋቾች ወደ ቀጣይ ዙር ማለፋቸውን ያረጋገጡ ናቸው። በዴንማርክ ብሔራዊ ቡድን ሆይላንድ ብቻ አይደለም፣ ክርስቲያን ኤሪክሰንን በመልሱ ጨዋታ ጎል አስቆጥሯል፣ እንዲሁም አሲስት ማድረግ ችሏል። ፓትሪክ ዶርጉ እጅግ የሚያስደንቅ የሚያስገርም እንቅስቃሴ ነው ፖርቹጋል ላይ በባለፈው ጨዋታ ያስመለክተን። ማዝራዊ በበኩሉ ከሞሮኮ ብሔራዊ ቡድን ጋር እንዲሁ አሲስት እያደረገ ቆይቷል። አንድሬ ኦናና ክሊንሺት ጠብቋል። በነገራችሁ ላይ ኦናና ከዩናይትድ ይለቃል የሚሉ ሪፖርቶች ወጥተዋል። ለማንኛውም ዛሬ ሁለተኛ ጨዋታውን ያደርጋል። ብሩኖ ፈርናንዴዝም ከዴንማርክ ጋር በተደረገው ጨዋታ አስደናቂ የሆነ ፐርፎርማንስ ነው ያሳየው። የዩናይትድ ተጫዋቾች የኢንተርናሽናል ውሎ ይህንን ቢመስል ነበር። በክርስቲያኖ ሮናልዶ እና በሆይላንድ መካከል ግን የክርስቲያኖ ሮናልዶ ሴሌብሬሽን ጎል ካስቆጠረ በኋላ ሮናልዶ እየተመለከተው ከደስታውን ከገለጸ በኋላ ብዙ መነጋገሪያ ሆኖ ነበር። ከጨዋታው በፊትም ክርስቲያኖ ሮናልዶ ሆይላንድ እንደዛ ደስታውን በመግለጹ ደብሮሃል ወይ ከፍቶሃል አይነት ጥያቄ ተጠይቆ
በፍጹም አልከፋኝም ሲል ከጨዋታው በፊት ተናግሮ ነበረ። ምክንያቱም በርካታ እግር ኳስ ተጫዋቾች የኔን ሴሌብሬሽን ይተገብሩታል። ያ ከአድናቆት አንፃር የመጣ እንጂ ሆይላንድ እኔን ዲስሪስፔክት እያደረገኝ እንዳልሆነ እርግጠኛ ነኝ በሚል ሮናልዶ ምላሽ ሰጥቶ ነበረ። ሆይላንድም ጨዋታው ከተጠናቀቀ በኋላ ለሮናልዶ ክብር ስላሌለኝ ሳይሆን እሱን ስለማደንቀው ስለምወደው እግር ኳስን እንደወደ ያደረገኝ ዩናይትድ ደጋፊ እንደሆነ የሚያደረገኝ ክርስቲያኖ ሮናልዶ ስለሆነ ነው ብሎ ምላሽ ሰጥቶ ነበር። ግን ክርስቲያኖ ሮናልዶ በቃለ መጠየቁ ላይ በነገው ጨዋታ ለጨዋታውን ከማድረጋቸው በፊት የኔን ሴሌብሬሽን የሚመለከተው ቀጣዩ ተጫዋች ራስመስ ሆይለንድ ነው፣ ተስፋ ያለኝ ጎል አስቆጥሬ ያን ሴሌብሬሽን በሆይለንድ ፊት አደርጋለሁ ብሎ ተናግሮ ነበር። እንደ ተናገረውም ሮናልዶ ይህን ነገር ፈጽሞታል። ጎል አስቆጥሮ የሚታወቅበትን ብራንድ የሆነውን ሴሌብሬሽኑን ሆይላንድ ፊት ደስታውን አድርጎ ገልጿል ማለት ነው። ይህ ትንሽ ከኢንተርናሽናል ብሬክ ጨዋታዎች የታዘብናቸውና ከዩናይትድ ጋር የተያዙ ሁነቶች በነበሩ። አድማጮች ክርስቲያኖ ሮናልዶ የጊነስ ወርልድ ሪኮርድ በዚሁ አያይዘን መረጃውን እናደርሳችሁ ሽልማት ተበርክቶለታል። 132 ጨዋታዎችን በኢንተርናሽናል ብሔራዊ ቡድን ደረጃ በማድረግ ነው ይህ ተጫዋች በጊነስ የእውቅና ሰርቲፊኬት የተሰጠው። ተጫዋቹ 71 ጎል ብቻ ይቀረዋል ደግሞ ለ1000 ጎል ማይልስቶን ላይ ለመድረስ ማለት ነው። ይሄ የማይታመን ነው። 40 ዓመቱ ነው ክርስቲያኖ ሮናልዶ እንደምታውቁት የተለያዩ ውድድሮች ላይ በዓለም ዋንጫ እና በኔሽንስ ሊግ ውድድሮች ላይ በሚደረጉ ጨዋታዎች ላይ አሁን ተጫዋቹ 6 ጎል አስቆጥሮ እንዲሁ የኔሽንስ ሊግ ከፍተኛ ጎል አስቆጣሪነትን እየመራ ነው የሚገኘው። 40 ዓመቱ መሆኑን እንዲሁ አትርሱ። ለፖርቹጋል ብሔራዊ ቡድን ደግሞ ለተከታታይ 22 ዓመታት በመጠራትና ለብሔራዊ ቡድን በመሰለፍ እጅግ አስደናቂ የሆነ ፐርፎርማንስ ማሳየት የቻለበትን ሳምንት ነው ክርስቲያኖ ሮናልዶ ያሳለፈው። ከብሩኖ ፈርናንዴዝ ጋር በገቡበት ያለፉት ጥቂት አለመግባባቶች ታውቃላችሁ፣ ጋዜጦች በጣም ያናፍሱት ነበረ። በወቅቱ በዩናይትድ ቤት ሳለ ክለቡን ለቆ ከመውጣቱ በፊት በሰጠው ቃለ መጠይቅ ምክንያት ሁለቱ ተጫዋቾች አልተግባቡም፣ ልዩነት ፈጥሯል ተብሎ ቢገለጽም ግን ሜዳ ላይ እጅግ ተግባብተው ፖርቹጋልን እንድታሸንፍና ወደ ቀጣይ ዙር እንድታልፍ በማድረግ የነኚህ ሁለት ከዋክብት አስተዋጽኦ ላቅ ያለ ነበረ። ፔናልቲውን በሳተበት ወቅት እንኳን ፔናልቲውም ከመምታቱ በፊት ብሩኖ ፈርናንዴዝ አስቀድሞ ገና ሳያገባው ደስታውን ሲገልጽ የሚያሳዩ ምስሎች ወጥተው ነበረ ማለት ነው። እርግጠኛ ነበር ክርስቲያኖ እንደሚያገባው። ያው ክርስቲያኖ ፔናልቲውን እንደ አጋጣሚ ሆኖ አምክኖታል። በኋላ ላይ ጎል አስቆጥሮ ቢክስም ማለት ነው። ሁለቱ ተጫዋቾች ግን አሁን በደንብ እየተግባቡ ለፖርቹጋል ብሔራዊ ቡድን መልካም ውጤት እንዲመጣ ሜዳ ላይ በደንብ ጠንክረው እየሰሩ ሁለቱ እጅግ በመካከላቸው ጥሩ የሆነ ቅርበት እንዳለ ያሳዩበት፣ ጋዜጦች እንደሚያወሩት ልዩነት በመሃላቸው እንደሌለ ያሳዩበት ሳምንት ሆኗል ለማለት ነው። አድማጮች ከኢንተርናሽናል ብሬኩ የዩናይትድ ተጫዋቾች ጋር በተያያዘ የታዘብናቸው ባለፉት ጨዋታዎች እኚህ ናቸው። ወደ ሌሎች ልዩ ልዩ መረጃዎቻችን ደግሞ እንለፍ። ክቡራን አድማጮች በጣም ጥሩ ጥሩ የሆኑ ዜናዎች ከዩናይትድ በኩል ተሰምተዋል። የጉዳት መረጃዎች ናቸው የማደርሳቸው የሚሆነው። የሚፈልጋቸው ቲሙ ተጫዋቾች ሊመለሱለት እንደሆነ ከኢንተርናሽናል ብሬኩ ተረጋግጧል። ከአንድ ጨዋታ ነው መሰለኝ የሚቀረው አሁን በየአህጉሪቱ በሳምንቱ አጋማሽ ጨዋታ ይደረግና ከዛ ዊክንድ ላይ ይመለሳል። የናፈቃችሁት የክለቦች የውስጥ ውድድር ማለት ነው። ሁላችንም በጉጉት የምንጠብቀው ነው። ኢንተርናሽናል ጨዋታዎች የመጨረሻ ከተደረጉ በኋላ ይመለሳል። ግን እዚህ ጨዋታ ላይ ሲመለስ የዩናይትድ ተጫዋቾች በጉዳት ላይ የነበሩ ሊመለሱ ከጫፍ የደረሱ ተጫዋቾች አሁን በርከት ብለው መጥተዋል። ማን ናቸው የሚለውን እነሱን አደርሳቸዋለሁ። ግን ከዛ በፊት ፓትሪክ ዶርጎ አንድ ነገር አድርጓል። ከስሙ ላይ አንድ ሌላ ስም ጨምሯል ተብሎ የፓትሪክ የዶርጉ ስም መቀየሩ አሁን ተረጋግጧል። ቻይና ዛይክፔሬ ተብሎ የሚጠራ ቃል ነው የጨመረው ወይም መጠሪያ ስም ነው የጨመረው ተጫዋቹ። ይሄንን ክለቡ በዌብሳይቱ አረጋግጧል። እንዲሁም በጨዋታዎች ሺትስ ላይ ክለቡ ይሄንን ስም አካቶታል። እንዲሁም በኦፊሻል በሆኑ በተጫዋቾች ኮሚኒኬት በሚደረጉባቸው ጉዳዮች ላይ ይሄ ስም አሁን በይፋ ተካቷል የተባለው
ይሄ ስም የተካተተው በተጫዋቹ ጥያቄ መሰረት ነው ተብሏል። ቤተሰቦቹ ጠይቀው ነው። ናይጄሪያዊ የዘር ግንድ እንዳለው ይታወቃል። ከናይጄሪያዊ የዘር ግንዱ ጋር በተያያዘና ከሃይማኖቱ ጋር በተያያዘ ነው ተጫዋቹ ይህንን ቻይና ዛይክፔር የተባለውን ስም እንዲካተት ያደረገው። ስለዚህ ከዚህ በኋላ ፓትሪክ ዶርጉ ሳይሆን ተብሎ የሚጠራው ፓትሪክ ቻይና ዛይክፔሬ ዶርጎ በሚል በሙሉ ስሙ ተጫዋቹ የሚጠራ ይሆናል። ከዚህ በፊትም ቺዶ ኦቢ በተመሳሳይ የስም ለውጥ ማድረጉን አሳውቆን ነበር። እሱ ደግሞ የስም ቅናሽ ነው ያደረገው። ቺዶ ኦቢ ማርቲንስ ነበር የሚባለው። ማርቲንስ የሚባለውን አስቀንሶ ተጫዋቹ ቺዶ ኦቢ በሚባለው ብቻ እንዲጠራ አድርጓል። እሱም ከኢግቦ ኒንጃ ከሚባለው የናይጄሪያ ማህበረሰብ ሄሪቴጅ ጋር በተያያዘ እንዲህ እንዳደረገ መሰማቱ ነው በወቅቱ የተነገረው። ታዲያ አሁን አድማጮች በጣም ያስገረሙኝን ከዚህ ጋር አያይዤ የምነግራችሁ ነገር ምንድን ነው? ትውልደ ናይጄሪያዊ ሆነው ግን በርካታ ተጫዋቾች ኢንተርናሽናል የሚጫወቱበትን ቡድን ቀይረው የሚጫወቱ ግን ለናይጄሪያ ብሔራዊ ቡድን የሚጫወቱ በጣም አስደናቂ የሆኑ ተጫዋቾችን ልንገራችሁ። ለምሳሌ ቺዶቢም ናይጄሪያዊ ነው፣ የዘር ግንዱ ከዛ ይመዘዛል። ለእነሱ መጫወት ይችል ነበር። ዶርጉም ተመሳሳይ ሰምታችኋል። ማኑኤል አካንጂ ለስዊዘርላንድ ነው አሁን የሚጫወተው። ኖህ ኦካፎር እንዲሁ ለስዊዘርላንድ ይጫወታል። ጀማል ሙስሊላ ለጀርመን ብሔራዊ ቡድን ይጫወታል። ቡካዮ ሳካ ለእንግሊዝ ነው የሚጫወተው። ካሪም አዴሚ ለጀርመን ብሔራዊ ቡድን ይጫወታል። እንዲሁም ኢኬ ኦግቦ ለካናዳ ብሔራዊ ቡድን ይጫወታል። ዋነኛ ያልኳቸው ናቸው፣ ስማቸውም ያልጠቀስኳቸው እና በዘር ግንድ የናይጄሪያ ዲኤንኤ ያላቸው ተጫዋቾች ብዙ ናቸው። እንግሊዙን ጁድ ቤሊንግሃም እና ጆቤ ቤሊንግሃምን ጨምሮ ማለት ነው እና አፍሪካውያን ተጫዋቾች በጣም ታለንቶ ያላቸው ግን በስደት በቤተሰቦቻቸው ርቀው ለስደት እዛ ሄደው በመስራት የወለዷቸው እና ለሌሎች ብሔራዊ ቡድኖች በመጫወት ላይ ያሉ ተጫዋቾች በጣም አስደናቂ ናቸው። የናይጄሪያን አነሳንላችሁ እንጂ ከካሜሮን ከተለያዩ የአፍሪካ ሀገራት በርካታ ተጫዋቾች ነው እንደዚህ ያሉት ለማለት ነው አድማጮች። አሁን ደግሞ ወደ ጉዳት እና መረጃዎች ልንገራችሁ። የተመለሱ ተጫዋቾችን በተመለከተ አማድ ዲያሎ በስናፕ ቻት ላይ ባክሶር በሚል ጽፎ ሼር አድርጓል። ይህ መልካም ዜና ተብሎ ተወስዷል። ተጫዋቹ ጉዳት ላይ ነበር፣ በጣም በቅርቡ ይመለሳል ተብሎ ሲነገር ነበር። አሁን ይህን ያረጋገጠበትን መረጃ ነው ሼር ያደረገው። በቅርቡ መለሳለሁ ብለዋል ስናፕቻት ላይ። መቼ እንደሆነ ግን አላስቀመጠም። በጣም በቅርቡ ላይሆን እንደሚችል ግን ይገመታል። ኮቢ ሜኖ እና ሃሪ ማጉዌር እንደዚሁም ዮሮ፣ ሜሰን ማውንት፣ ሄቨን እና ሉክሾም ለዩናይትድ ከኢንተርናሽናል ብሬኩ በኋላ እንደሚመለሱ የታመነባቸው ተጫዋቾች ናቸው። ኮቢ ሜኖ እና ማጉዌር ልምምድ መስራት ጀምረዋል ሜዳ ላይ ተብሎ ተገልጿል። ሁለቱም ተጫዋቾች ሪሃልባቸውን በአግባቡ እየሰሩ ነው። ፊትነስ ሌቭላቸውን ለማሳደግም ተጫዋቾቹ በደንብ እየተሻሻሉ ጠንክረው እየሰሩ ነው ልምምድ ላይ ተብሎ ተገልጿል። የሉክ ሾው መመለስ ግን ብዙ የዩናይትድ ደጋፊዎች ተስፋ እንዲጥሉበት አያደርግም፣ አሰልጣኙንም ጨምሮ። እርግጠኛ ነኝ አድማጮች ይሄ ልጅ ለዩናይትድ ተመለሰ ብለን ተናግረን ሳናበቃ ነው እዛው ሜዳ ላይ ምንም አይነት ጨዋታ ሳያደርግ ጉዳት እንደደረሰበት የሰማ ነው። አሁንም ሉክ ሾው ዩናይትድን ተመልሶ ሜዳ ላይ ይጠቅማል ብሎ ማሰብ ይከብዳል። ለአሞሪ ማጫወት እጅግ የሚስማማ በጣም ምርጥ ልጅ ነበር። ነገር ግን ተጫዋቹ በተለያዩ ጉዳቶች በየጊዜው በሚደርስበት ምክንያት የእግር ኳስ ሕይወቱ ተቀይቷል ማለት እንችላለን። በዚህ ሰዓት በተለይ ዶርጎና አማስ ከሱ የተሻለ የመጫወት እድል የሚያገኙ ተጫዋቾች ናቸው። ሉክ ሾውን በቅርቡ ያሰልፉታል ተብሎ ከጉዳቱ ቢመለስም አይጠበቅም ማለት ነው። አድማጮች በጣም የሚያስገርመኝ መረጃ ግን ልንገራቸውን። ብሩኖ ፈርናንዴዝ አንድ ጨዋታ ብቻ ይቀረዋል። በአጠቃላይ ሉክ ሾው በዩናይትድ ቤት ያደረጋቸውን ጨዋታዎች ለመስተካከል ይላል አንድ መረጃ። ሉክ ሾው በዩናይትድ ቤት 278 ጨዋታዎችን ማድረግ ችሏል። ብሩኖ ፈርናንዴስ 277 ጨዋታዎችን ነው ያደረገው። ልብ በሉ ሉክ ሾው ለዩናይትድ የፈረመው በ2014 ነው። ብሩኖ ፈርናንዴዝ ለዩናይትድ የፈረመው ደግሞ ጃንዋሪ ላይ ያውም በ2020 ላይ ነው። በሁለቱ ተጫዋቾች መካከል ያለው ልዩነት የ7 ዓመት ነው ለዩናይትድ ሲፈርሙ ማለት ነው። በዚህ 7 ዓመት ልዩነት ሉክ ሾው ለዩናይትድ ቀድሞ ፈርሞ ግን አሁን ብሩኖ ፈርናንዴዝ ለዩናይትድ ከሉክ ሾው ጨዋታ በላይ ለማድረግ 2 ጨዋታዎች ላይ ብቻ በቋሚነት መሰለፍ በቂው ነው ማለት ነው። ይሄ ምን ያህል የሉክ ሾው የእግር ኳስ ሕይወት በጉዳት ምክንያት እንደታመሰ
ያሰበበት እንዳይደርስ እንዳደረገው የሚያመላክታቸው አንድ ነገር ነው ማለት ነው። ለማንኛውም ዶርጉ አሁን ቅጣቱን ስለሚያጠናቅቅ በፕሪሚየር ሊጉ ጨዋታ በቀጣይ ኖቲንግሃም ፎረስትን ነው የሚገጥሙት፣ የሚመለስ ይሆናል። በቀይ ካርድ ተቀጥቶ እንደነበር ታስታውሳላችሁ አድማጮች። የሄቨን መመለስም ደግሞ ብዙዎችን የሚያስደስት ነው። ተጫዋቹ እጅግ አስገራሚ የሆነ የመከላከል ብቃት ካሳየን በኋላ ነው ጉዳት የደረሰበትና ብዙዎቻችን አዝነን የነበረው። ከባድ ይመስል ነበር ጉዳቱ። አሁን ግን ተጫዋቹ በራሱም አንደበት በቅርብ መለሳለሁ ሲል አስተያየት መስጠቱን ታስታውሳላችሁ። አሁን ይሄ ነገር ሆኖ የኢንተርናሽናል ብሬኩ ለዩናይትድ እንደ ብሌሲንግ ሆኖ ኢንተርናሽናል ብሬኩ መምጣቱ በራሱ ለዩናይትድ ጥሩ ነገር መስሎ ታይቷል። ከጉዳት አገግመው ተጫዋቾች እንዲመለሱ በቂ የእረፍት የሪሃልብ ጊዜ የሰጣቸው ነው ለዩናይትዶች የሚመስለው እና ሄቨን አሁን እንደሚመለስ ነው የሚጠበቀው ማለት ነው። ይሰለፋል አይሰለፍም፣ ሙሉ ፊት ነው የሚለው በቀጣይ የምናየው ይሆናል። ግን ስለ ሄቨን አንድ የቀድሞ የቼልሲ የስካውት አባል የሰጠውን አስተያየት ልንገራችሁ። ስካውቱ በኤደን ሄቨን ምርጥ የሆነ ባህሪ ዙሪያ ነው ስለ ተጫዋቹ ባህሪ የሰጠው አስተያየት ለየት ስላለ መስማት አለባቸው ስላልኩ የምነግራችሁ አድማጮች ቴሪ ቦቢ አግየኩም ተብሎ ይጠራል። የቼልሲ ስካውት ነው ብያችኋለሁ። በ12 ዓመቱ ሄቨንን የተቀላቀለውና ሄቨን ልምምድ ሲያደርግበት የነበረው የጁኒየርስ ክለብ ሌቭል ኤፍሲ የሚባል ባለቤትና መስራች ነው እና ብዛ ታዳጊዎችን እየተቀበለ ያሰለጥናል። ያኔ ነው ሄቨንን በ12 ዓመቱ ተቀብሎ ሲያሰለጥነው የነበረው እና ከልጅነቱ ጀምሮ የሚያውቀው ሰው ነው። እንደዚህ ይላል። ወደኋላ የመመለስ ችሎታው የበለጠ እንዲጠነከር የረዳው ይመስለኛል ነው የሚለው። ከሌሎቹ ታዳጊዎች ሁሉ የተለየ አስተሳሰብ በወቅቱ ነበረው ይላል። በሜዳ ላይ እብሪተኛ ነበር፣ ከሜዳ ውጭ ግን ጥሩ ልጅ ነበር፣ ሜዳ ላይ ግን ቁጡና በጣም ግልፍተኛ ነበር ሲል ነው የተጫዋቹን ባህሪ መለስ ብሎ ወደኋላ የሚያስታውሰው። ይህ ባህሪው ጎልቶ የሚታይበት ኳስ እግሩ ስር ስትኖር ነው። የተቃራኒ ቡድን ተጫዋቾች ወደ ራሱ በሚሳቡበት ወቅት እንዲሁም በመስመሮች ኳስ ሰብሮ በሚሰጥበት መንገድና ከቡድን አጋሮቹ ጋር በሚያደርገው ንግግሮች ላይ ይሄ ባህሪው ጎልቶ እንዲወጣ ያደርጋል። ግልፍተኛ የሆነ በጣም አክቲቭ ሆኖ የሚጫወት ባህሪው ማለት ነው። ከሜዳ ውጭ ያለው ባህሪ ምናልባትም ከምታገኛቸው ሰዎች ሁሉ በጣም ጥሩ ሊሆን ይችላል። ተጫዋቹ ሜዳ ላይ ግን በጣም እብሪተኛ ነው፣ ዝምተኛ ነው፣ ብዙ አይናገርም፣ ጥሩ ልጅ ነው። ነገር ግን አንዳንዴ ደግሞ መቀለድም ይችልበታል፣ ይጫወታል ይላል። ለእግር ኳስ የኖረና እግር ኳስ እስትንፋሱ የሆነ የሚል መረጃ ሰምታችሁ ሊሆን ይችላል። ስለ አንድ ተጫዋች ሲነገር ይሄ ቃል ግን በትክክል አባባሉ የሚገልጸው ሄቨንን ነው ብሎ ነው የሚያደንቀው። ሄቨን በትክክል አባባሉ ይገልጸዋል ይላል እና ሜዳው ላይ ከገባ በፍጹም ቀልድ አያውቅም። ማሸነፍ ይፈልጋል። ካላሸነፈ በስተቀር በፍጹም ፈገግ አይልም ሲል ስለ ዩናይትዱ ከአርሰናል ስላስፈረሙት ታዳጊ በዚህ መልኩ የልጅነት ባህሪውን እንደዚህ ገልጾታል ማለት ነው። እኔ ትንሽ ስላስገረመኝ እና ልጁ በዩናይትድ ቤት እያሳየ ያለውም ተስፋ ፍንጭ እየሰጠ ስለሆነ ይሄን የሚያመላክት አይነት ባህሪ አይቼበታለሁ። በዚህ መልኩ ግን እሱ አድንቆት አስተያየቱን ሰጥቷል ለማለት ነው። አድማጮች ዜናዎቻችን ይቀጥላሉ። ክቡራን አድማጮች፣ ውድ ዩናይትድ ቤተሰቦች እስካሁን ቪዲዮን ላይክ ሳታደርጉ የምትከታተሉ ቤተሰቦች ካላችሁ ላይክ እንድታደርጉ ቪዲዮን ላስታውሳችሁና ወደ ቀጣይ መረጃዎቻችን እንለፍ። ሩበን አሞሪም ማርከስ ራሽፎርድ ፍጹም እንዲመለስ አይፈልጉም ተብሏል። ትላንት እንግሊዝ ብሔራዊ ቡድን 3-0 ባሸነፈችበት ጨዋታ ተጫዋቹ ብዙ የጎል እድሎችን በመፍጠር አስደናቂ አቋሙን አሁንም አስቀጥሏል። በእርግጥ ጎል እያስቆጠረ አይደለም፣ ግን የቡድን አጋሮቹ ጎል እንዲያስቆጥሩና እንዲሁም ቡድኑ አስፈሪ እንዲሆን ፊት መስመር ላይ የሚያደርጋቸው እንቅስቃሴዎች የራሽፎርድ በጣም ቁልፍ ነበሩ። አሁን ተጫዋቹ በዩናይትድ ቤት ያለው ህልውና ያበቃለት መስሏል። እሱና ሳንቾ እንዲመለሱ አይፈልጉም ነው የተባለው። ዩናይትዶች ግን ልጁ እያደረገ በሚገኘው ጥሩ እንቅስቃሴ ምክንያት የመሸጫ ዋጋውን ከፍ አድርገዋል። መጀመሪያ ቀድሞ ወደ አስቶን ቪላ ሲልኩት እስከ 40 ሚሊዮን ፓውንድ ነበር ይፈልጋሉ የተባለው። አሁን ያ ጉዳይ ወደ 20 ሚሊዮን ፓውንድ ከፍ ብሎ እስከ 60 ሚሊዮን ፓውንድ የመልቀቂያ ዋጋ ለጥፈውበታል ተብሎ ነው
የተነገረው። ይሄ ማለት ወደ 70 ሚሊዮን ዩሮ ማለት ነው። ራሱ ተጫዋቹም ወደ ዩናይትድ መመለስ አይፈልግም። አሞሪምም ቢሆኑ ተጫዋቹን መመለስ አይፈልጉም ነው የተባለው። አስቶን ቪላዎች ልጁን ማስፈረም በቋሚነት ይፈልጋሉ፣ ግን ዩናይትዶች ያስቀመጡትን ከፍተኛ የዝውውር ገንዘብ መክፈል ይኖርባቸዋል ተብሎ ተነግሯል። ሌላም አማራጭ አለው። የፓሪሱ ፒኤስዤ እየፈለገው ነው የሚገኘው። እንዲሁም ሌሎች ትላልቅ የአውሮፓ ክለቦች ባርሴሎናን ጨምሮ ይህን ተጫዋች ለማስፈረም የሚኖራቸውን እድል ክረምት ላይ ይጠቀሙበታል ተብሎ ይታሰባል። እንግዲህ ይህ ልጅ 30 እና ከዛ በላይ የጎል ኮንትሪቢሽን ነበረው በ2022 እና 23። አሞሪም ግን ተጫዋቹ የሚከተለው ያጫወት ሲስተም ይሄ ታክቲካሊ ለአሞሪም ያጫወት ሲስተም የማይሆን ተጫዋች ነው ብለው ያስባሉ። አሞሪም ከሳቸው ያጫወት ጋር እንደማይሄድ ራሽፎርድ ስላመኑ በተጫዋቹን በውሰት ከመስጠት ይልቅ ቀጣይ ክረምት ላይ በቋሚ ዝውውር ክለቡን እንዲለቅና በሱ ምትክ ሌሎች ተጫዋቾችን እንዲያስፈርሙ ይመኛሉ ሲል ነው ሰንደይ ስታር ጋዜጣ የዘገበው። ሚረር ጋዜጣ ላይ የወጣውን መረጃ ስናይ ደግሞ እስከ 10 ተጫዋች ድረስ ዩናይትዶች ለማሰናበት ክረምት ላይ ከወዲሁ ተዘጋጅተዋል የሚል ሪፖርት ጋዜጣው ይዞ ወጥቷል። ጆን ኢቫንስ እና ቶም ሂተን ቀደም ብሎ እንግዲህ ሲዝኑ ሲጠናቀቅ ከክለቡ እንደሚለቁ ይጠበቃል። ሁለቱ እንደውም የእግር ኳስ ህይወታቸው የመጨረሻ ሲዝን እንደሚሆን ይታመናል። ክሪስቲያን ኤሪክሰን እና ሊንደሎፍ ኮንትራታቸው በዩናይትድ ቤት ያበቃል። ሌሎች በአራት ተጫዋቾች ክለቡን እንደሚለቁ በነፃ እየተጠበቀ ነው የሚገኘው። በውሰት የተሰጡ ተጫዋቾችም ክለቡን ይለቃሉ ተብሎ ይጠበቃል። ስለዚህ በድምሩ ወደ 8 ተጫዋቾች ማለት ነው በውሰት አሁን ለሌሎች ክለቦች የተሰጡ እና ኮንትራታቸው የሚያበቃ እግር ኳስ የሚያቆሙ አጠቃላይ ስንደምራቸው ኦልሬዲ 8 ተጫዋቾች ይሆናሉ። ከዛ ውጭ ሁለት ምናልባት ከክለቡ ሊሸጡ የሚችሉ ተጫዋቾች ይኖራሉ ተብሎ ይታሰባል። ሌሎች ተጨማሪ ማለት ነው እንደ ካሳሚሮ አይነት ተጫዋቾች። በዚህ ምክንያት ሌሎችም ታዳጊ ተጫዋቾች ምናልባት በዩናይትድ ታችኛው ቡድን የሚጫወቱ ሲጨማመሩ ክለቡ ከ15 በላይ ተጫዋቾችን ቀጣይ ክረምት ላይ ሊለቅ ወይ በውሰት ተጨማሪ ሊሰጥ እንደሚችል እየተጠበቀ ይገኛል። ማርከስ ራሽፎርድ 40 ሚሊዮን ፓውንድ በትንሹ ያወጣል ተብሎ ተተምኗል። አንቶኒ ከ25 እስከ 30 ሚሊዮን ፓውንድ፣ ጄደን ሳንቾ እስከ 25 ሚሊዮን ፓውንድ፣ ካሳሜሮ 15 ሚሊዮን ፓውንድ፣ ማሌሲያ 8 ሚሊዮን ፓውንድ፣ ባይንደር ከ5 እስከ 10 ሚሊዮን ፓውንድ፣ ጆን ኢቫንስ ሪታየር ያደርጋል፣ ሂተን ሪታየር ያደርጋል፣ ኤሪክሰን ይለቀቃል፣ ሊንደሎፍም እንዲሁ ይለቀቃል ማለት ነው። በእነኚህ ተጫዋቾች ምክንያት ዩናይትድ ቀጣይ ክረምት ላይ ከ120 እስከ 130 ሚሊዮን ፓውንድ በሽያጭ መልክ ገቢ ሊያገኝ እንደሚችል እና በርካታ ሚሊዮን ፓውንዶችን ከአንዳንድ ተጫዋቾች መልቀቅ ጋር ኮንትራት መጠናቀቅ ጋር በተያያዘ ከደሞዝ ቢላቸው እንደሚያነሳ ክለቡ ይጠበቃል። ይህም ለቀጣይ ለሚያስቧቸውና ከበርካታ ተጫዋቾች ጋር እና አሞሪም በተለይ በአራት ተጫዋቾች ዝውውር ላይ በደንብ ይሳተፋሉ ተብሎ 4 ተጫዋች እንደሚያስፈርሙ መናገሩን ታስታውሳላችሁ። ለዛ የሚሆን በቂ የሆነ የዝውውር ገንዘብ ያገኛሉ። እንዳቀዱት እነዚህን ተጫዋቾች የሚለቁ የሚሸጡ ከሆነ ተሳክቶላቸው ተብሎ ተነግሯል። ትልቅ ባጀት ነው የሚሆነው። የክለቡ አመራሮችም ለአሰልጣኙ ድጋፍ እየሰጧቸው ነው ያሉት። በቀጣይ የአውሮፓ ሻምፒዮንስ ሊግ ቢሳተፉም ባይሳተፉም ለዝውውር የሚሆን በቂ ገንዘብ እንደሚሰጧቸው ማረጋገጫ ነግሯቸዋል ተብሏል። ኦመር ቤራዳን ጨምሮ የክለቡ አመራሮች ከሩበን አሞሪም ጎን ናቸው። ሁሌም ቢሆን ድጋፍ እና ለአሰልጣኙ ማበረታቻ በክለቡ ለቀጣዮቹ ረጅም ዓመታት እንደሚቆይ ማረጋገጫ እየሰጡት እንደሆነ ነው የተነገረው። ይህን በራሱ አሞሪምም ከአንደበቱ አረጋግጦልናል። ቀጣይ ክረምትም ላይ በቂ ድጋፍ አድርገውለት የሚፈልገውን ተጫዋቾች እንዲያስፈርም የገንዘብ እጥረት እንደማይኖርበትና ወጪ አውጥተው የሚፈልጋቸውን ተጫዋቾች እንዲያመጣ እድሉን እንደሚሰጡት ነው በተለያዩ ጋዜጦች የተዘገበው። ወደ ዝውውር መረጃዎቻችን ስናልፍ ወደ ክለቡ ሊመጡ የሚችሉ በርካታ ተጫዋቾች ተይዘው ስማቸው የተነሳ ጋዜጦች እያወሩባቸው ነው ያሉ አድማጮች። ለምሳሌ በአጥቂ መስመር ላይ ሁጎ ኤኪቴኬ የተባለ የፍራንክፈርት ተጫዋች እንደሚፈልጉ መነገሩን ሰምታችኋል እና ይሄ በተጫዋቻውን በጣም ጥሩ ነገር ነው እያደረገ ያለው። ለፈረንሳይ ከአንደር 21 ጋር ነው የሚገኘው። ለፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ጋር ፍራንክፈርቶች እስከ 80 ሚሊዮን ዩሮ የዋጋ ተመን ለጥፈውበታል። ዩናይትድ ብቻ አይደለም ብዙ ክለቦች ይፈልጉታል። በነገራችሁ ላይ
ልጁ በቅርቡ አንድ ቃለ መጠይቅ አድርጎ ነበር እና በዚህ ቃለ መጠይቁ ላይ የፋቨራይት የሆነ ክለብ የቱ ነው ተብሎ ሲጠየቅ ማንቸስተር ዩናይትድ ብሎ ምላሽ ሰጥቷል። እንግዲህ የዩናይትድ ደጋፊ ነው ማለት ነው ኢኪቲኬ። ይሄ ለቀጣይ የዝውውር እንቅስቃሴያቸው ቢጥቀማቸው አይጥቀማቸው እርግጠኛ አይደለሁም። አድማጮች ግን የዩናይትድ ደጋፊ መሆኑ ምናልባት አማራጭ የሚቀርብለት ከሆነ ዩናይትድን መርጦ እንዲመጣ ሊያደርገው እንደሚችል ግን ገምታሉ አድማጮች። ከዛ ውጭ እንዲሁ ሌላም በጣም አስደናቂ ተጫዋች፣ ይሄም ተጫዋች ፈረንሳዊ ነው። በርካታ ትልልቅ ክለቦች ይፈልጉታል። በጣም በርካሽ ዋጋ ክረምት ላይ ይለቃል ተብሎ በተጫዋቹ ተነግሯል እና ለሊዮን ነው የሚጫወተው። አሁን ኦልትራፎርድ መጥቶ ዩናይትድን መቅጠሙ አይቀርም። በዩሮፓ ሊጉ ጨዋታ ላይ ሪያን ቼሪክ ተብሎ ይጠራል። ይሄ ልጅ የዩናይትድ ደጋፊ መሆኑን ተናግሯል። ኦፍኮርስ በቀጥታ አይደለም የተናገረው፣ እንዲህ ነው ያለው። ሙሉ ንግግሩን ስነግራችሁ የኔ አይደል የሆነው ተጫዋች ክርስቲያኖ ሮናልዶ ነው ሲል ነው የገለጸው እና አስታውሳለሁ አለ ተጫዋቹ በአውሮፓ ሻምፒዮንስ ሊግ ፋይናል ተሸንፎ እጅግ በጣም አዘነ። ሜዳ ላይ ሲያዝን ተመለከትኩት። እሱ ሲያለቅስ እኔም አብሬው አለቀስኩ ነው የሚለው ብሪያን ቼርክ እና ክርስቲያኖ ሮናልዶ በወቅቱ ሀዘን ውስጥ ገብቶ ነበር እና የእሱ ድሪብል የሚያደርግበት መንገድ እኔ ከሚያስደንቁኝ ችሎታዎቹ ኳሊቲዎቹ መካከል አንዱ ነበረ ነው የሚለው በወቅቱ ማለት ነው። ክርስቲያኖ ሮናልዶ ፕራይሙ ላይ ያለ ከዩናይትድ ከዛ ለቀቀና ወደ ሪያል ማድሪድ አመራ ይላል። ሪያል ማድሪድ ሄዶ ሁሉም ታሪክ ሆነ። ከዛ በኋላ ተጫዋቹ ጎት ነው የሆነው ነው የሚለው። እሱና ሜሲ ኤሊየንስ ናቸው በሚል ሼሪክ እንደዚህ ብሎ ነው ያደነቀው። እንግዲህ ክርስቲያኖ ሮናልዶ የልብ አድናቂ ነበረ ወደ ማድሪድ ከመሄዱ በፊት ካለን ያው ይህም ተጫዋች የማንቸስተር ዩናይትድ ተመልካች እንዲሁም የማንቸስተር ዩናይትድ ፋቨራይት የሆነ ክለቡ መሆኑ ከክርስቲያኖ ሮናልዶ ጋር በተያዘ ይሄ እርግጥ ነው ማለት ነው። ስለዚህ እነኚህ ሁለት ተጫዋቾች የዩናይትድ ኮኔክሽን ያላቸው ለዩናይትድ ጥሩ ሄርት ያላቸው ልጆች ናቸው። ዩናይትድ ቀጣይ ክረምት ላይ የሚጠበቅበት ልጆቹን ማሳመን እና በዝውውር መስኮቱ ላይ ከክለቦቻቸው ጋር ተስማምቶ በጣም አነስ ባለ ዋጋ ግን በጣም ጥሩ ጥሩ ተጫዋቾችን ከእጁ ማስገባት ይችላል ማለት ነው። በተለይ 10 ቁጥር ቦታ ላይ ቼሪክ ወደ ዩናይትድ ቢመጣ እጅግ እንደሚጠቅም ዩናይትድን ይታመናል። ብዙ ትልልቅ ክለቦች ይፈልጉታል። ፔዤ ሊቨርፑልን ጨምሮ ተጫዋቹ በ20 ሚሊዮን ፓውንድ ብዙ ፈቀቅ ማይል ወደ 20 ሚሊዮን ፓውንድ አካባቢ እስከ 26 ሊጠጋ ይችላል። ሊዮንን ለመልቀቅ በዚህ ገንዘብ ተጫዋቹ በውስጥ ከክለቡ ጋር ተስማምቶ ጨርሷል። ይህን ገንዘብ መክፈልና ክለቦች ከተጫዋቹ ጋር ተስማምተው ማስፈረም ብቻ ነው የሚጠበቅባቸው እንጂ ልጁ እንዳለው ኳሊቲ እና በርካታ ክለቦች እንደሚፈልጉት በጣም ብዙ ገንዘብ ሊያገኙበት የሚችሉት ተጫዋች ነበር። ግን ሪሊዝ ክሎዝ እንዳለው ተጫዋቹ ከክለቡ ጋር የፈጸመው የውስጥ ይሄ ጄንትልሜንስ አግሪመንት እንዳለ ነው የተነገረው ማለት ነው። ለማንኛውም አድማጮች እሱ የክርስቲያኖ ሮናልዶ አድናቂ ነኝ ብሏል። ዩናይትድን እንደሚመለከት ክርስቲያኖ ሮናልዶ ባለቀሰ ቁጥር ሁሉ አብሮት እንደሚያለቅስ ነው የተናገረው። ክርስቲያኖ ሮናልዶ አለቀሰበት ያለውን ሁነት ግን ወደኋላ መለስ ብለን ስናስታውስ በ2009 ላይ ነው አድማጮች የአውሮፓ ሻምፒዮንስ ሊግ ፋይናል ሜይ 7 2009 በስታዲዮ በኦሎምፒኮ ሜዳ በሮም ማለት ነው ጣሊያን ተደርጎ ነበር። ፍጻሜው በባርሴሎና እና በማንቸስተር ዩናይትድ መካከል ነበር የተደረገው። እዚህ ጨዋታ ላይ እንደምታስታውሱት ሊዮኔል ሜሲ ያንድረሰው ያን ጨዋታ በጣም በከፍታ ተነስቶ በጭንቅላት ጎል ያስቆጠረበት ጨዋታ ነበር። በርካቶችን ያስደነቀበት ማለት ነው። ተጫዋቹ አጭር እንደሆነ እናውቃለን፣ ግን ዩናይትድ ላይ ያስቆጠራት የጭንቅላት ኳስ ብዙዎች መነጋገሪያ ያደረጓት ኳስ ነበረች። 2-0 ነው ዩናይትድ በጨዋታው ላይ ተሸንፎ የነበረው። የፈርጉሰን እጅ እንዴት አድርጎ እንደተንቀጠቀጠም በዛ ጨዋታ ላይ የምናስታውሰው ነው አድማጮች። በዩናይትድ በኩል ሮናልዶ አንስቶት ቢሆን ኖሮ በርካታ ሽልማቶችን ክርስቲያኖ ሮናልዶ በወቅቱ ሊያገኝ የሚችልበት እድል ነበር። ምክንያቱም ከዛ ይሄ ጨዋታ በ2009 የሻምፒዮንስ ሊግ ፍጻሜ ከመደረጉ በፊትም ዩናይትድ እና ክርስቲያኖ ሮናልዶ ፋይናሊስት ነበሩ። በ2008 የአውሮፓ ሻምፒዮንስ ሊግ ፍጻሜ ማለት ነው። ፋይናሊስት ብቻ አይደለም፣ በሞስኮ በተደረገው በዚህ የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ዩናይትዶች 1-1 ከቼልሲ ጋር መደበኛ ጊዜ አጠናቀው በፔናልቲ አሸንፈው ክርስቲያኖ ሮናልዶ በተቃራኒው የሻምፒዮንስ ሊግ የመጀመሪያ ሻምፒዮንስ ሊግ ዋንጫውን አንስቶ ያለቀሰበት ፍጻሜ ነበር የሞስኮ ማለት ነው። አድማጮች ከአንድ ዓመት በኋላ በተደረገው የ2009 የአውሮፓ ሻምፒዮንስ ሊግ ፍጻሜ
አልቅሶ እኔንም አስለቅሶኝ ያለው ሮናልዶ ከአንድ ዓመት በፊት ግን ወደኋላ መለስ ብሎ ትልልቅ ሽልማቶችን ከዩናይትድ ጋር ያነሳበት ዓመት ነበር። ላስታውሳችሁ አድማጮች የፊፋ ወርልድ ፕሌየር ሽልማት አንስቷል። 12 የተለያዩ ትልልቅ ክብሮች ሽልማቶችን ነው ብቻውን ጠራርጎ በዓለም እግር ኳስ እጅግ አስገራሚ ታሪክ ያስመዘገበው ሮናልዶ ባለንዶር የበላበት ዓመት ነበር። 2008 ሻምፒዮንስ ሊግ እንዲሁም መብላቱን ተከትሎ ቤስት ፕላየር ተብሎ የዩፋ ተመረጠ። ጎልደን ቡት አሸናፊ ነበር። ክለብ ወርልድ ካፕ እንዲሁ አሸናፊ ነበር። ተጫዋቹ ከዩናይትድ ጋር ኮሚኒቲ ሺልድ ሻምፒዮን ነበር። እንዲሁም ፕሪሚየር ሊጉን ሁሉ ምርጥ ተጫዋች ተብሎ ተመርጧል። የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች የሆነው ክርስቲያኖ ሮናልዶ ነበር። የፒኤፍኤ ያንግ ፕሌየር ክርስቲያኖ፣ እንዲሁም የፒኤፍኤ ቤስት ፕሌየር፣ የፕሪሚየር ሊግ ጎልደን ቡት እንዲሁ ሮናልዶ እና የፖሽካ ሽልማት ሮናልዶ በማግኘት 12 የሚያስገርሙ ትልልቅ ሽልማቶችን ያገኘበት ራሱን በእግር ኳስ ለመላው ዓለም ያስተዋወቀበት የነገሰበት ዓመት ነበር። ለማንኛውም ሪያን ቼሪክ ነው ይህን ጉዳይ እንድናስታውስ ያደረገን። አድማጮች ወደ ዩናይትድ ቢመጣ ተጫዋቹ እንደማይጠላ ነው አስተያየቱን ሰጠ። ከሁጎ ኢኪቴኬ ጋር በመሆን ምናልባት በቀጣይ ሲዝን በዩናይትድ ቤት ልናየው በኦልትራፎርድ ቤት ልናየው ስለምንችል ቀደም ብለን ግን በቀጣይ በዩሮፓ ሊጉ ከሊዮን ጋር ተጫዋቹን በደንብ ልንገመግም በዩናይትድ የ10 ቁጥር ቦታ ላይ ይሆናል አይሆንም የሚለውን ደግሞ ብቃቱን ከዛ ጨዋታ በኋላ መልሰን ልናይ የምንችልበት እድል አለ ለማለት ነው። ዜናዎቻችንም ቀጥለዋል አድማጮች። አሁንም የዝውውር መረጃዎች ላድረሳችሁ እና የመጨረሻ መረጃ እናድርገው። የቪክተር ኦስሜሄንን ጉዳይ ነው የምናነሳው አድማጮች። ቪክተር ኦስሜሄን አሁን የዩናይትድ የአጥቂ መስመር ቀዳሚ የዝውውር ኢላማ መሆኑ በደንብ እየተረጋገጠ መጥቷል። ከጣሊያን ጋዜታ ቤት እንዳለው ከሆነ ዩናይትዶች የተጫዋቹን ውል ማፍረሻ ለመክፈል ተዘጋጅተዋል። 63 ሚሊዮን ፓውንድ ነው። ይህን ሂሳብ እንደሚከፍሉ ለናፖሊ ዝግጁነታቸውን አሳውቀዋል ብሎ ይሄ ጋዜጣ አውርቷል። የዩናይትዱ የአጥቂ መስመር ተጫዋች ራስመስ ሆይለንድም የዝውውሩ አካል አድርገው ተጫዋቹን ወደ ናፖሊ ለመላክ እና ይሄ ስዋፕ ዴል ነው የሚሉት ፈረንጆቹ፣ በልውውጥ ተጫዋቹን ጨምረው ገንዘብ ሰጥተው አይነት ነገር ነው ለማስፈረም ኦስሜሄንን በዚህ መልኩ እየተነጋገሩ ነው የሚሉ ሪፖርቶችን በቷል። በእርግጥ ንግግራቸው አርሌ የሆነ ዲስከሽን ነው ተብሏል። ጅማሮ ነው። ነገር ግን ናፖሊዎች ተጫዋቹን ለማስፈረም ከማንቸስተር ዩናይትድ ጋር ስምምነት ላይ ደርሰዋል ማለት አይደለም፣ ግን የዝውውሩ አካል እንዲሆን ፍላጎት አለ ማለት ነው በሁለቱ ክለቦች መካከል። ይህም ለዩናይትድ የቪክተር ኦስሜሄንን ዝውውር የሚያቀልለት እንደሚሆን ይታመናል። የተጫዋቹን ዋጋ አስቀንሶ ተጫዋቹን ከናፖሊ ለመውሰድ ጥሩ አማራጭ ይሆናቸዋል ማለት ነው። ሌሎች ክለቦች በተሻለ ለዩናይትድ ልጁ የሚፈርምበት እድል እንዲሰፋ ነው የሚያደርገው በሆይላንድ የናፖሊ ፍላጎት ምክንያት ማለት ነው። ግን ተጫዋቹ የውሰት ዝውውሩን ይሆን ወደ ናፖሊ ሊያደርግ የሚችለው ወይንስ በገንዘብ ነው ተሽጦ ቋሚ ዝውውር የሚያደርገው? ሆይላንድ በናፖሊ እንዴት ነው የሚፈለገው የሚለው በጣም ዲቴል የሆነ መረጃ እስካሁን ድረስ አልወጣም። ከቪክተር ኦስሜሄን በኩል ፍላጎት እንዳለው ወደ ዩናይትድ የመምጣት በተደጋጋሚ ነግረናቸዋል አድማጮች። በቅርቡ ከናይጄሪያ ብሔራዊ ቡድን ጋር 0-1 ድረስ መጥቶ 2 ጎሎችን አስቆጥሮ ከጨዋታው መጠናቀቅ በኋላ ተጠይቆ ነበረ ወደ ቀጣይ ክለብ ማን ነው ብላ አንዲት እንስትን የጠየቀችው መልበሻ ክፍል ውስጥ ቼልሲ ወይንስ ማንቸስተር ዩናይትድ ብላ ስጠይቀው ተጫዋቿ ስለዚህ ጉዳይ አላወራም በሚል ዝምታን መርጦ እየሳቀ ነበር የሄደው ማለት ነው። ወደ ፕሪሚየር ሊግ መጥቶ የሚጫወት ህልም እንዳለው ግን በተደጋጋሚ ጊዜ ሲናገር ቆይቷል። ቪክተር ኦስሜሄን ዩናይትዶች ቀጣይ ክረምት ላይ ግን ራስመስ ሆይለንድን የመሸጥ እድላቸው ከ50 በመቶ በታች ሆኗል ነው የተባለው እና ሆይለንድን የሚሸጡት ጥሩ ገንዘብ ከቀረበላቸው ብቻ እንደሆነ ተገልጿል። ቢያንስ እስከ 50 ሚሊዮን ፓውንድ ከዚህ ተጫዋች ሽያጭ ይፈልጋሉ። ይህ የማይሆን ከሆነ ግን በውሰት ሊሰጡት የሚችሉበት እድል ሰፊ እንደሆነ ተነግሯል። ከቋሚ ዝውውር ይልቅ ለማለት ነው። አሁን በውሰት የሰጧቸው ተጫዋቾቻቸው እንደምትመለከቱት በሌሎች ክለቦች ሄደው በጣም ጥሩ ነገር ሲሰሩ ተመልክተዋል። ይሄም በገበያ ላይ ያላቸውን ዋጋ ከፍ አድርገው ለዩናይትድ ጥቅም እንደሚሰጡ ቀጣይ ክረምት ላይ ስለታመነበት በሆይላንድ ዙሪያም ተመሳሳይ አካሄድ ሊከተሉ ይችላሉ ያለን ፋብሪሲዮ ሮማኖ ነው ማለት ነው።
ሌላው ዜናችን ከወደ ስፔን የሚመዘዝ ነው። ከዩናይትድ ጋር የተያያዘ ነው። ኒኮ ዊሊያምስ የተባለውን ተጫዋች ለማስፈረም ዩናይትዶች እንደተቀላቀሉ ዜናውን ሰምታችኋል። ፉክክር ውስጥ ሊቨርፑሎች ይህን ተጫዋች ለማስፈረም ሌሎች የፕሪሚየር ሊግ ክለቦችን ለመርታት ተዘጋጅተዋል የሚል ሪፖርት ወጥቷል። አርሰናል ቀደም ብሎ ልጁን የሚፈልገው ነው። አስቶን ቪላ፣ ፔዥም ከፈረንሳይ ይፈልገዋል ተጫዋቹን። ዩናይትድም የዚህ ተጫዋች ፈላጊ ነው። አድማጮች ተጫዋቹ ቀዳሚ ፍላጎቱ ግን ከሌሎች ሊጎች ይልቅ ወደ ፕሪሚየር ሊግ መጥቶ ለእንግሊዝ ክለቦች መጫወት ይፈልጋል መባሉና የውል ማፍረሻው 60 ሚሊዮን ዩሮ ሂሳብ ብቻ መሆኑ እጅግ ተፈላጊው ኮከብ ያደርገዋል። ኒኮ ዊሊያምስ በቀጣይ ሲዝን ጉዞ ወደ ፕሪሚየር ሊግ የሚያመራ ነው የሚመስለው። ለየትኛው ክለብ ይፈርማል የሚለው ግን እስካሁን አለየለትም። ጨረታው ክፍት ነው ለማለት ነው። አድማጮች ኮት ኦፍሳይድ ባወጣው መረጃ መሰረት ደግሞ ኒውካስል ዩናይትዶች የብሬንትፎርዱን ብሪያን ሚቤሞ የሚባለውን ተጫዋች ለማስፈረም ከዩናይትድ ጋር ቀጣይ ክረምት ላይ ይፎካከራሉ የሚል መረጃ ይዞልን ወጥቷል። የጆናታን ዴቪድ ተወካዮች ደግሞ ከዩናይትድ ጋር በኮንትራቱ ዙሪያ ኮንክሪት የሆነ ተወክለ እያደረጉ ነው የሚል መረጃ ከሌቴን ስፖርት ወጥቷል። ኮንክሪት የሆነ ቶክ ማለት እንግዲህ ጠንከር ያለ ንግግር እያደረጉ ነው ማለት ነው። የተጫዋቹ ወኪሎችና የዩናይትድ ሰዎች ከዩናይትድ ጋር ብቻ አይደለም። በነገራችሁ ላይ አርሰናልም ይፈልገዋል፣ ቶተናምም ይፈልገዋል። ከሶስቱም ጋር ነው እያወሩ የሚገኙት ማለት ነው። ፍሪ ኤጀንት ነው ልጁ። ከፈለገው ክለብ ጋር ተደራድሮ እንግዲህ የተሻለ ጥቅም የሚሰጠውን ቲም ሊመርጥ እንደሚችል ከኮንትራትም አንጻር ይጠበቃል። ምናልባት አሁን ዩናይትዶች በዝውውር መስኮቱ ላይ ተጫዋች ሲያስፈርሙ ከያዙት ጠበቅ ያለ ብዙ ደሞዝ ያለመስጠት ስትራቴጂ አንጻር እንጂ ኢኔሶች ይሄ ተጫዋች እንደ ቀድሞ ቢሆን ጥሩ ደሞዝ ሰጥተውት ወደ ዩናይትድ የመምጣት እድሉ በጣም ሰፊ በሆነ ነበር። ግን አሁንም ቢሆን ከሌሎች ክለቦች ጋር ተመጣጣኝ የሆነ ደሞዝ አቅርበው ጆናታን ዴቪድ ወደ ዩናይትድ እንዲመጣ ሊያደርጉት ይችላሉ ተብሎ ተገልጿል። ዩናይትዶች አንድ አጥቂ ብቻ አይደለም 2 አጥቂ ቢያስፈርሙ በቀጣይ ክረምት የዝውውር መስኮት ላይ የሚጠሉት ባይሆንም በርካታ አማራጮች አሏቸው። እዛው ፕሪሚየር ሊግ እንዲሁም ከመላው አውሮፓ የሚፈልጓቸው የአጥቂ መስመር ተጫዋቾች ብዛት አሁን እጅግ እየላቀ መጥቷል። ቀን በቀን አዳዲስ ስትራይከሮች ነው በዩናይትድ የዝውውር ሊስት ውስጥ ተጨምረው በዜና አውታሮች ሲነገር የምንሰማው። የጁቬንቱሱ ስትራይከር ዱሳን ቭላሆቪች ሁሉ ሳይቀር በዩናይትድ ተፈልጓል። ግን ተጫዋቹ ወደ ዩናይትድ ለመምጣት ሳምንታዊ 315,000 ፓውንድ ደሞዝ ይፈልጋል መባሉ ዩናይትድን ከዝውውሩ እንዲሸሽ ያደረገ ነገር ሆኗል። 25 ዓመቱ ነው። በእርግጥ 55 ጎል አስቆጥሯል በ135 ያህል ጨዋታዎች ማለት ነው። ዩናይትዶች ዝርዝር ውስጥ ከሊያም ዴላፕ ጋር ቢያካትቱትም ግን ተጫዋቹ ከፍተኛ የሆነ ደሞዝ መጠየቁ ከዝውውሩ እንቅስቃሴ ከወዲሁ ሊያርቃቸው ሊያሸሻቸው ይችላል ተብሎ ነው የተነገረው። እንግዲህ አድማጮች ለዛሬ የነበረኝ ዜና ይሄንን ይመስላል። አድማጮቼ በተለያዩ መረጃዎች ደግሞ በቀጣይ ቪዲዮ ምናልባት ነገ እንግዲህ አዳዲስ መረጃዎች የምናገኝ ከሆነ መልሰን የምናገኛችሁ ይሆናል። እስከዛው በያላችሁበት ሰላሙ ነው። ባባይ